ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ዓለም የኢነርጂ ሽግግር የግድ ይለዋል እንዲሁም አየር ንብረት ለውጥ አሁን ቀውሱ እየተባባሰ መጥቷል በሆርሙዝ መዘጋት አፍሪካን ጨምሮ የተለያዩ ሀገራት ከባድ ኢኮኖሚያዊ ችግር ውስጥ ገብተዋል ነዳጅ ከብክለቱ በተጨማሪ ስትራቴጂካል የኃይል ማስወንጨፊያም እየሆነ መጥቷል ማስገደጃም ጭምር አፍሪካ በነዳጅ በታዳሽ ኃይል ከፍተኛ የተባለ የተፈጥሮ ስጦታ አላት ስጦታው ቢኖራትም አፍሪካ አሳልፋ ትሰጣለች እንጂ አትጠቀምበትም ከ80% በላይ የሚሆነው የአፍሪካ ህዝብ ኤሌክትሪክ ብርቁ ሆኗል ዓለምን በምሽት ከሳተላይት ስንመለከታት አውሮፓ ምዕራቡ ከዋክብት የፈሰሰበት የብርሃን ከተማ መስለዋል አፍሪካ ግን አሁንም ጨለማ ድቅድቁ ጨለማ እንደዋጣት ነው Satellite imagery of African cities compared to satellite imagery of Western cities at night. You can see the darkness versus the light. Africa የግድ ትራንስፎርም መቀየርም የግድ ይላታል ታዳሽ ኃይል ወሳኝ ነው የኃይል እጥረት የእድገት መገታትን አንደኛው ማነቆ ነው የኤሌክትሪክ ፍጆታና የሀገር ውስጥ እድገትም የተሳሰሩ ናቸው ቀጥተኛ የሆነ የጂዲፒ ላይ ተጽዕኖ አለው ታዳሽ ኃይል የግድ ሆኗል በሆርሙዝ መዘጋት ምክንያት አፍሪካውያን አማራጫቸውን እንዲያዩ እያስገደዳቸው ነው አይኤምኤፍም ወርልድ ባንክም በዚህ ጉዳይ ላይ እንዲሰሩ ሀገራትን ማበረታታት ጀምሯል በሆርሙዝ መዘጋት ምክንያት አብዛኛው ሀገራት የትራንስፖርት ችግር አጋጥሟቸዋል አብዛኞቹ አፍሪካ ሀገራት ከግማሽ በታችም እየወረደ መጥቷል እንደ ኤርትራ ሶማሊያ ያሉ ሀገራት ቀውሱ ተባብሶባቸዋል ኤርትራ አብዛኛው ከተማዋ የሚበራው በጄኔሬተር ኃይል ነው አሁን ጨለማ የዕለት ከዕለት ኑሯቸው ሆኗል በፊትም እጥረት አለ አሁን ይባስ ተባብሶባቸዋል ኢትዮጵያ ከለውጡ በኋላ ሀገራዊ ሪፎርም ካደረገች በኋላ የኢነርጂ ፍላጎቷን ከነዳጅ ወደ ታዳሽ ኃይል አዘዋውራለች ታላቁ የኢትዮጵያ ህዳሴ ግድብ ከአፍሪካ ትልቁ ነው የታዳሽ ኃይል ላይ በሰፊው ይሰራል ሃይድሮስፌሩን ሰብሰብ አድርጎ አንድ ቦታ ላይ ወደ ኃይልነት እየቀየረ ነው ንጹህ የሆነ ነዳጅም እንደማለት ነው It's possible thanks to the Grand Ethiopian Renaissance Dam, Africa's largest dam. It began operation in 2025 with a capacity of 5,150 megawatts, doubling Ethiopia's electricity production. Over 97% of the country's electricity comes from hydropower, a clean energy source. ኢትዮጵያ በታዳሽ ኃይል ላይ በሰፊው ሰርታለች በግቤ በኮይሻ በበለስ በተከዜ እንዲሁም በመልካ በፊንጫ በቆቃም እየሰራች ነው በንፋስም አልቦዘነችም ባዳማ ባይሻ ባሶሳም እየሰራች ነው በጂኦተርማልም እንዲሁም በሶላርም ኢትዮጵያ ወደ ታዳሽ ኃይል አዙራለች ፊቷን አሁን የሆርሙዝ ቀውስ ሀገራትን ቢሰብርም ኢትዮጵያን አጎበጠ እንጂ አልሰበራትም ኢትዮጵያ በ2030 ከግማሽ ሚሊዮን በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ አስገብታለች ኢትዮጵያ አሁን ላይ ከ97% በላይ የሚሆነው ኃይሏ ንጹህና ታዳሽ ነው በዚህም የተነሳ ሀገሪቷ ከብክለት ንጹህ እየተባለችም ጭምር ነች እንዲሁም አዲስ አበባ አብዛኛውን የትራንስፖርት ሂደቷን በኤሌክትሪክ እየቀየረች ነው ከ90,000 በላይ ሰዎችን በየቀኑ እያዘዋወረች ነው ይህ የሆነ ደግሞ ያለው በኤሌክትሪክ ባሶች ነው ትራንስፖርቷን በኤሌክትሪክ እየቀየረች ነው Unlike these electric buses that have been operating in Addis Ababa for a year now, they transport over 90,000 passengers a day and have virtually no impact on the climate. የከተማ ብክለትን እየቀነሰች ነው ህንድ ኒው ዴሊ በብክለት የተነሳ ከሳምንት ቀናቶች ውስጥ አብዛኞቹ መዘጋት ጀምረዋል በኢትዮጵያ ይህ የማይታወቅ ነው አዲስ አበባና መሰል ከተሞቿ አሁን ብክለት ብርቅ የሆነ መጥቷል በዓለም ትልልቅ ከተሞች በመኪና ጭስ ብክለት የተነሳ ህዝብ የመተንፈሻ አካላት በሽቶች ተጋላጭ የሆነ መጥቷል አሁን ኢትዮጵያ በዚህ ሂደት ተጠቃሚ የሆነች ነው ኢትዮጵያ ቀድማ በታዳሽ ኃይል የሚሰሩ መኪኖችን በስፋት እየተጠቀመች ነው ከተማዋ ስታንዳርዷም ከፍ ብሏል የድምጽ ብክለትም ከግማሽ በላይ እየቀነሰ መጥቷል ሀገራዊ የነዳጅ ግዢ ወጪዋም እየቀነሰ ነው ተጠቃሚዎች አሁን
ወጫቸው እየቀነሰ መጥቷል። ለነዳጅ የሚከፍሉትን በኤሌክትሪክ ቻርጅ እየከፈሉት አይደለም። በዚህም የተነሳ ሰፊ የተባለ ጥቅም እያገኙ ነው። ኢትዮጵያ ከአፍሪካ ዝቅተኛ የኤሌክትሪክ ታሪፍ የምትጠይቅ ሀገር ነች። ይህም በትራንስፖርት ዘርፉ ላይ ትልቅ መነቃቃት እንዲኖር አስችሎታል። ኢትዮጵያ ከምታስገባቸው ሸቀጣሸቀጦች ውስጥ ትልቁ ነዳጅ ነው። በአመት ከ4 ቢሊዮን ዩሮ በላይ በትንሹ ታወጣበታለች። The country spends nearly 4 billion euros a year on oil imports, money it can't afford. አሁን ኢትዮጵያ ከሪፎርም በኋላ ይህንን መቀነስ ችላለች። በ2024 መንግስት የነዳጅ እና የናፍጣ መኪኖችን ማስገባት ከልክሎ ነበር። በዛም የተነሳ አሁን ኢትዮጵያ ወደ ግሪን ኤነርጂ ላይ ፊቷን ሙሉ በሙሉ አዙራለች። So in 2024, the government opted to ban the import of gasoline and diesel cars. በዚህም የተነሳ የኢራን አሜሪካ ጦርነት አሁን ነዳጅ ዝግ ሆኗል። ሆርሙዝ በመዘጋቱ አብዛኛው ሀገሮች ቀውስ ውስጥ ገብቷል። የአፍሪካ ሀገራት ደግሞ ትራንስፖርትም ወደ መቆም ተዳርሷል። አሁን በኢትዮጵያ ይህ የሚታይ አይደለም። ኢትዮጵያ ቀድማ ስለሰራች መጪውን ዘመን የኤሌክትሪክ ነው ብላ ስላመነች ቀድማ ተዘጋጅታበታለች። በዚህም የተነሳ ኢትዮጵያን እያጎበጣት አይደለም ያን ያክል። Soaring oil prices triggered by the Iran war confirmed the wisdom of that decision. Now the future is electric. ከሁለት ዓመት በፊት ኢትዮጵያ መንገዶች ላይ ከ30,000 የማይበልጡ የኤሌክትሪክ ተሽከርካሪዎች ነበሩ። ዛሬ ከ4 እጥፍ በላይ እየጨመሩ መጥተዋል። ዛሬ በኢትዮጵያ የቅድሚያ የሚሰጣቸው እነዚህ የኤሌክትሪክ መኪኖች ናቸው። በኢትዮጵያ ታምርት ከፍተኛ የሥራ ዕድልም በአውቶ ዘርፉ ላይ ተከፍቷል። ኢትዮጵያ በሰፊው እዚህ ላይ እየሰራች ነው። ዛሬ በኢትዮጵያ ከ63 ሚሊዮን ሰዎች 46% የሚሆኑት አሁንም የኤሌክትሪክ ኃይል ያስፈልጋቸዋል። ኢትዮጵያ በታዳሽ ኃይል ላይ በከፍተኛ ደረጃ እየሰራች ነው። ለዚህም ከፍተኛ የተባሉ ሃይድሮ ኤሌክትሪክ ዳሞችን ገንብታለች፣ አማራጭም አዘጋጅታለች። አማራጩ ደግሞ የኒውክሌር ኃይል አማራጭ ነው። በዝቅተኛ ካርበን የሚሰራው ይህ ከሮሳቶም ጋር ኢትዮጵያ ተፈራርማለች። ከራሻ ጋር በሰፊው እየሰራችበት ነው። ውል አስራለች፣ ፖሊሲ ቀርጻለች፣ ስልጠናዎችን እየሰጠች ነው፣ ስራዎችን አስጀምራለች። አሁን ከአፍሪካ በኢነርጂ ግንባር ቀደም የመሆን ሂደቷ ስኬታማ እየሆነ መጥቷል። ኢትዮጵያ ከነዳጅ መኪኖች ወደ ኤሌክትሪክ መኪኖች እየተዘዋወረች ነው። ግን ይህ አልጋ ባልጋ አይደለም። ኢትዮጵያ ግን እያሳካችው ነው። ባደጉት ሀገራት ጭምር የዚህ ችግር ሰለባ ናቸው። ለምሳሌ እንኳን ብንመለከት አብዛኛው ሀገራት ይህንን የመቀየር ከፍተኛ ወጪ ይጠይቃል። እንዲሁም ካሳኩትም የኤሌክትሪክ መኪኖችን ቻርጅ መሙያ ስቴሽን እጥረት ያጋጥማቸዋል። ባደጉት ሀገራት እንደ አሜሪካ እንኳን ብንመለከተው ቴስላ የራሱን ቻርጅ ማድረጊያ ስቴሽኖችን መግጠም እየጀመረ ነው። አሁን በመዲናዋ ብቻ በአዲስ አበባ ከ500 በላይ የሚበልጡ የኃይል መሙያ ጣቢያዎች አሉ። እነዚህ ጣቢያዎች ደግሞ ዘመናዊ የተባሉ ስታንዳርዶችን ሙሉ በሙሉ ያሟሉ ናቸው። Ethiopia has around 500 charging stations, nearly all of them in the capital. መንግስት የቻርጅ ስቴሽኖችን በየጊዜው እያሰፋ ነው። አሁን በግል ባለሀብቶችም ጭምር እየተሰራበት ይገኛል። የሥራ ዕድልንም ጭምር እየከፈተ ነው። የቻርጂንግ ሲስተሙ ሙሉ በሙሉ መኪኖችን በሚፈልጉት የኃይል መጠን የሚሰጥ ነው። ይህ ደግሞ አንደኛ ተመራጭ አስተማማኝም እያደረገ ነው። የክፍያ ሂደቱም ኦንላይን እየሆነ ነው። በዚህም የተነሳ ቀልጣፋ እየሆነ ነው። That includes an app which he says provides customers with full transparency on the prices they pay. የቻርጅ ስቴሽኖቹ አሁን ላይ 24 ሰዓት እየሰሩ ናቸው። በዚህም የተነሳ የከተማዋ እድገት የተሳለጠ እንዲሁም የማይወላወል እያደረገው ነው። ኢትዮጵያ በታዳሽ ኃይል ላይ እያተኮረች ቢሆንም አሁን አንድ ተግዳሮት አጋጥሟታል፣ የኃይል መቆራረጥ ችግር። ኢትዮጵያ አሮጌ መስመሮችን እየቀየረች ነው። በዚህም የተነሳ የኃይል መቆራረጥ እንዳያዳግም እየሰራችበት ትገኛለች። ስቴሽኖቹ የተሻለ ስርዓት እየፈጠሩ ነው። There are challenges in terms of electricity outage. Sometimes it has improved a lot, but we have some power outage. ከኮሊደሩ ጋር የተሰሩት ደግሞ የቻርጂንግ ስቴሽኖች እምብዛም ይሄ ችግር አያጋጥማቸውም። ምክንያቱም ኮሊደሩ አብሮ ቀድሞ የተሰራ ስለሆነ ሙሉ በሙሉ የኤሌክትሪክ ሲስተሙ ኢንስታሌሽኑ ጥራቱን የጠበቀ ስታንዳርዱን የጠበቀ ለአደጋ ተጋላጭ ያልሆነ ነው። ሙሉ በሙሉ በአንደርግራውንድ እየተቀበረ ነው። በዚህም የተነሳ የቻርጂንግ ስቴሽኖቹ 24 ሰዓት አስተማማኝ ናቸው። ዋጋቸውም ቀላል ኪስ የማይጎዳም ጭምር ነው።
ኢትዮጵያ በኤሌክትሪክ መኪና እና በታዳሽ ኃይል ላይ በአግባቡ እየሰራች ነው። ኢትዮጵያ ለአፍሪካውያን ወንድሞቿም ጭምር አንደኛዋ ተስፋም እየሆነች ነው፣ ተምሳሌትም ጭምር። የኢትዮጵያ መንግስት ፖሊሲው ላይ ለውጥ አድርጓል። ካደጉት ሀገራት ጋር ለመድረስ እየሮጣ አይደለም፣ ፍሮግሊፍት እያደረገ ነው። አሁን አብሯቸው መሮጥ ጀምሯል። በዚህም የተነሳ አሁን በሆርሙዝ መዘጋት አብዛኛው የአፍሪካ ሀገራት የትራንስፖርት ችግር እያጋጠማቸው ነው። ኢትዮጵያ አማራጭ ኃይል ላይ በሰፊው በመስራቷ ጉዳቱ ያን ያክል አልሰበራትም። ኢትዮጵያ ሁለት ነገሮች ላይ ትርፋማ እየሆነች ነው። የመጀመሪያው ይህ ነው። የነዳጅ ጥገኝነትን መቀነስ ችላለች። ከመኪኖች የሚወጣውን በካይ ጋዝ ማስቀረት ችላለች። እንዲሁም ኢኮኖሚያዊ ጫናውንም ጭምር እያስቀረች ነው። በሁለተኛ ደረጃ ደግሞ አንደኛ እያገኘችው ይህ ነው። አዳዲስ የሥራ መስኮች ተከፍተዋል። እነዚህን መኪኖች መገጣጠም ተጨማሪ የሥራ ዕድል እየከፈተ ነው። አዲስ የኢንዱስትሪ ስነ ምህዳርም እየከፈተ ነው። የእውቀት ሽግግርም ለወጣቶቿ እየሆነላቸው ነው። ኢትዮጵያ በዚህ አካሄዷ ከሄደች ከትንሽ ዓመታት በኋላ ከሸማችነት ወደ አምራችነት ሊያሸጋግራት ይችላል። የእውቀት ሽግግሩ ደግሞ በገንዘብ የሚለካ አይደለም። ሌላኛው ኢትዮጵያ ስኬት ይህ ነው። IMF እና ዓለም ባንክ ሀገራት ከነዳጅ ጥገኝነት እንዲላቀቁ እየመከሩ ነው። ኢትዮጵያ ቀድማ ይህንን ማሳካት ችላለች። በተጨማሪ በረከቷ አንደኛው ጸጋዋም ይህ ነው። በነዳጅ መጨመር የሚመጣ ኢንፍሌሽን ኢትዮጵያን አሁን አያገኛትም። ቀድማ ስለሰራችበት በረከቱን እየተጠቀመችበት ነው። የዋጋ መዋዠቅ ሀገሪቱን እየጎዳት አይደለም። ያንን ያክል ኢትዮጵያ ሉዓላዊ ሀገር ነች። ጥገኝነቷን በቀነሰች ቁጥር የተረጋጋ ኢኮኖሚ ይኖራታል። ሉዓላዊነቷም አስተማማኝ የሚባል ደረጃ ላይ ይደርሳል። የኢትዮጵያ ኤሌክትሪክ መኪኖች ቁጥራቸው እየጨመረ ነው። ነዋሪዎቹም ቱሪስቶቹም ሰላም እየተሰማቸው ነው። አንደኛው ሰላም ደግሞ ከመኪና የሚወጣው በካይ ጭስና እንዲሁም የመኪኖቹ ጩኸት ነው። አሁን ኢትዮጵያ አዲስ አበባ ተመራጭ እየሆነች ነው። ትልልቅ የተባሉ ፓናሎችም የሚከናወኑት በዚህም ጭምር ነው። የከተማዋም ስታንዳርድ እየጨመረ መጥቷል። ኢትዮጵያ የጀመረችው የስማርት ሲቲ ስታንዳርድን አሁን ቀድማ ማሟላት ጀምራለች። በከተሞች የነበሩት የተለመዱት የድምጽና የአየር ብክለት አሁን ሙሉ በሙሉ እየቀሩ መጥተዋል። ሀገራት ያደጉት በኢነርጂ አቅማቸው ነው። ኢንዱስትሪያላይዜሽን ደግሞ ዋነኛው ነው። ስቲም ኢንጂን ሲጀመር ሀገራት የማኒፋክቸሪንግ አቅማቸው ተጧጧፈ። ኤሌክትሪክ ሲመጣ ደግሞ ዘመናዊነት ከምቾት ጋር እየመጣ መጣ። አሁን ደግሞ በኢትዮጵያ ታዳሽ ኃይል አንደኛውና ዘመናዊ ተስፋ የሚሰጠው ነው። ዘመኗን መቅደም ያስችላታል። ለኢትዮጵያ አፍሪካ ከኢትዮጵያ መማር የግድ ይላታል። ያንን የማታደርግ ከሆነ ግን አሁንም የዋሊት ጉዞዋ የሚቀጥል ይሆናል። ኢትዮጵያ ሶላር ምርት ላይ ቀዳሚ እየሆነች መታለች። ምርቱ በራሷ የሚመረት ነው። ምርቱን ራሱ የማምረት ሂደት በታዳሽ ኃይል ላይ የተመሰረተ ነው። ንጹህ የኃይል ሽያጭ በዚህም የተነሳ ዓለም አቀፍ ተወዳዳሪ እየሆነ መጥቷል። ዓለም አቀፍ ማርኬት አሁን ላይ አንድ ጥያቄን መጠየቅ ጀምሯል። ጥያቄውም ይህ ነው። ፕሮዳክሽኑን የታመረትከው እንዴት አመረትከው ጥራቱ ከሚሉት ጥያቄዎች ውስጥ አንድ ጥያቄ አሁን ላይ ተቀላቅሏል። እሱም ያመረትክበት ኢነርጂ ንጹህ ነው በካይ የሚል ነው። ለምሳሌ በካይ የሚሆን ከሆነ ከፍተኛ ጥራት ቢኖረው ምቀው እድሉ የሚቀንስ ይሆናል። ግን ንጹህ ኢነርጂ የሚጠቀም ከሆነ ግን ተጨማሪ እሴት እንዳደረገ ታይቶ ቅድሚያ ያገኛል ወደ ማርኬቱ። አሁን ኢትዮጵያ በሶላር ላይ እየሰራች ይገኛል። ይህም አፍሪካ ያላትን አቅም እንድትጠቀም ያስችላታል። አፍሪካ በዓለም ላይ ካሉ ሀገራት ከፍተኛ ደረጃ ፀሐይ ታገኛለች። ኢትዮጵያ አሁን መጠቀም ጀምራለች። ይህንን ኃይል አፍሪካ የምትጠቀምበት ከሆነ ደግሞ ኢኮኖሚዋን የሚያነቃቃ ይሆናል። በኢትዮጵያ በሰፊው የተሰሩት የታዳሽ ኃይሎች አሁን የኢንዱስትሪ አብዮትን እያቀጣጠሉ ነው። አፍሪካ አማካኝ ዕድሜ 19 ነው። ይህ ወጣት የተባለ ኃይል ነው። ወደፊት የዓለምን ተስፋ የሚቀይርም ጭምር ነው። አሁን ይህ ተስፋ መሆን የሚችለው ደግሞ በዚህ ነው። ኢትዮጵያ በታዳሽ ኃይል ላይ በሰፊው እየሰራች ነው። አፍሪካ ከኢትዮጵያ ጋር በኃይል ሊተሳሰር የግድ ይለዋል። ይህ የሚሆን ከሆነ ደግሞ የኢንዱስትሪ አብዮቱ ከኢትዮጵያ ለአፍሪካም የሚሆን ይሆናል። በዚህም የተነሳ
አሁን የሚያጋጥመን የሆርሙዝ መዘጋት እንዲሁም የኦይል ዲፔንደንሲን እናስቀራለን። በዚህም የተነሳ አፍሪካ ራሷን በራሷ የምትችል ትሆናለች። አፍሪካ ለግሪን ኢነርጂ አስፈላጊ የተባሉት ክሪቲካል ሚኔራል በሆዷ አላት። ይህን ተፈጥሯን የምትጠቀም ከሆነ ተፈጥሮ የሰጣትን ሃይድሮስፔር እንዲሁም የሃይድሮ ዳም ግድቦችን በአግባቡ ከተጠቀመች የነፋስም የጂኦተርማልም አቅሟን የምትጠቀም ከሆነ አሁን ለአፍሪካም ለኢትዮጵያም የመጪው ዘመን መሪነታቸው በእጃቸው ነው ማለት ነው። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።